جنسية في البيت تساعدنا الحبشة اللي هي اثيوبيا وبس. انا احبهم. انا لو يقول لي 10 فلبينيات واثيوبيه واحده اخذ الاثيوبيه. تسوي 10 فلبينيات، 10 شغل الفلبينيات. حنونين حنونين قسما وعظما. انا 41 سنه عندي بيت، 41 سنه انا عندي عماله بالبيت. الاثيوبيه نمبر 1. انا الاثيوبيه حنون. تليفون ما. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የኡሙ ቢላል ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር ያለው አልሐምዱሊላህ ረቢል ዓለሚን። ቤተሰቦችዬ ላይክ ሰብስክራይብ በማድረግ ቻናሌን ጀምሩ ትላችኋለሁ ወዶቼ። ዛሬ ደግሞ ደስ በሚል ነው የመጣሁት። እንዴ ስንመሰገን ደስ ይላል። እኛ እንግዳ ምንም አይወጣልንም። አልሐምዱሊላህ ረቢል ዓለሚን ሲፈጥረን ጀግናዎች፣ ጎበዞች፣ ቆንጆዎች አድርጎ ነው ፈጣሪ የፈጠረንና በጣም ጠንካራ ታታሪ ሴቶች ነን እና እየተመሰከረልን ነው። እስኪ እስከ መጨረሻው ሰምተነው እንመጣለን። في الليل يروحون فوق الانترنت وينامون، يكلمون اهلهم وينامون. رقم 1 في العماله المنزليه اثيوبيا. انا اقول انا تسالوني اذا يقولوا لي شنو تبين اثيوبيا. انا 10 سنين ناطرتهم يفتحون، 8 سنين في الكويت كان ممنوع. اثيوبيا ما تجيب الكويت، مو هم الحين ردوا. شكرا. نمبر 1 عندي اثيوبيا. أنا طحت انكسرت، سويت عملية مرتين، كسرت الحوض، شالوني شيل، يغسلوني، يسبحوني، يوكلوني، يغسلوني، يودوني الطبيب، يجيبوني 3 أشهر. أنا 10 سنين عندي أثيوبيات 3، 2 أخوات 1 غير. كذي أنا أثيوبيا نمبر 1. اللي يبي يسألني أنا نادية أثيوبيا. ማሻአላህ እህትና እህታማቾች አንድ ቤት ነው የሚሰሩት። እሷ ሴትዮዋ እንደተናገረችው ማለት ነው። እና ታድለው አንድ ቤት እህትና ማች ሲሰራ ደስ ይላል። 2 እህታማቾች ከዛ ደግሞ 4 ሰራተኛ ነው ያላት። ሌሎቹ ያኔ ኢትዮጵያዊ ናቸው እንጂ እህትና ማቾች አይደሉም። እና ደስ ይላል እላችኋለሁ ውዶቼ። وانا كنت ناطرتهم، ناطرة يا رب. يلا متى اسويها متى؟ حنان. شوفوا عندي واحدة بايسي حق ناصر الصغير بيبي، توكله وتضحك وتسولف وتهبل معاه. هلا هلا هلا. እና ወዶችዬ እንደዚህ ሊያስመሰግነን የቻለው የራሳችን ጥንካሬ፣ የራሳችን ትዕግስት፣ የራሳችን ማንነት ነው እላችኋለሁኝ። በጣም ጠንካራዎች ስለሆን፣ ታጋሾች ስለሆን፣ ሆድ አያታለን። እንዲሁም ደግሞ እንደዚህ ስራችንን ከያዝን እኔ የትም ቦታ ብዙ ጊዜ ያኔ ወጣቶች ቤት ስትሰሩ ታውቁታላችሁ። እናቶቻቸው ቤት እህቶቻቸው ቤት እንደዚህ ምናምን ያዞሯችኋልና ያው እዛ ደግሞ ጠለቤት ስትሆኑ ሰራተኞች ታገኛላችሁ። እንደዚህ ማንም ሰው ወደ ሆዱ ሩጡ አይደለም የሚገባውና ቀጥታ ወደ ኩሽና ነው የምንገባው፣ ወደ ስራ እሷን ለማገዝ እሷ ጋር አብሮ ለመስራት እንደዚህ ለመተባበር ነው የምንገባው ማለት ነው። ጠለብ ባለው ሰዓትኝ እና እነሱም ደግሞ ሲመጡ ወደኔ ወደ ምግብ ወይም ወደ ስልክ ወደ ምን አይደለም። ሁላችንም ልጅ የሌለበት ማለት ነው። ልጅ ካለ ልጆቻቸው ጋር ነው የሚሆኑት። ከኔም ጋር ደግሞ ልጅ ካለ ልጅ ነው የሚይዘው። ያኔ አንተጋገዝም። በዛ ሰዓት ግን ልጅ የሌለባቸው ሰዎች አሁን ሰራተኞች፣ እኔ አሁን ልጅ የለብኝም ተሄድኩኝ
ቀጥታ ወደ ኩሽና ነው የምገባው እሷን ለማገዝ የሚነሳውን ለማንሳት እንደዚህ ማለት ነው። እና ይሄ ትብብራችን እንዲሁም ደግሞ ያኔ ስራችን ላይ ትኩረት ማድረጋችን እንደዚህ ሲያመሰግኑ ደስ ይላል። የራሳችን ማንነት ነው እንደዚህ ያኔ ልንመሰገንበት የተቻለው እና እላቸዋለሁ ውዶች፣ ሁሉም እንደዚህ ቢሉ እንዴት ደስ ይላል። ብስሚላ ወላይ ያኔ ሁሉም ሰው እንደዚህ ቢያመሰግነን ደስ ይላል። ግን ከሰው ምስጋና ደግሞ ስለጠበቅን አይደለም፣ ወይም ደግሞ ከሰው ምስጋና መጠበቅ የለብንም። እዚህ ጋር ከፍለውን እስከሰራን ድረስ እንግዲህ ሁላችንም ማሻአላህ ጎበዞች ነን፣ እየሰራንላቸው ነው። በገንዘባቸውም ቢሆን ማለት ነው። ወደ ኋላ አንልም። ራሳችንን ጥለን ራሳችንን ሳንሆን ለራሳችን ጊዜ ሳንሰጥ በቃ ሁሉን ነገር ስለ ራሳችን ትተን ስለ እነሱ እየኖርን ነው አይደለ እላቸዋለሁ ውዶቼ። እና የሚያንስብናል እኛ ማለት ነው። ብቻ አንዳንድ መዳሞች ማሻአላህ አላህ ይጨምርላቸው፣ የሚያወሩት ነገር እዝነታቸው ደስ ይላል ወላሂ። አብዛኛዎቹ ያኔ ክፉ ቢሆንም አልፎ አልፎ አንዳንድ መዳሞች ደግሞ ማሻአላህ ሀቂቃ ማለት ነው። እድላችንን አላህ ያሳምርልን፣ ከመልካሞች ይግጠመን ማለት ነውና ደስ ይላል እላችኋለሁኝ። የኛም ጥንካሬ የኛም ጉብዝና የኛም ማንነት ነው እንደዚህ ያደረገን። ሩጠው ስልክ አይደለ ስልክ ያወሩ ስልክ። በነገራችን ላይ እኔ ለራሴ ስልክ የሆነ ስራ ስሰራ ስልክ እንደዚህ ያኔ ቦታ አልሰጠውም። ሲጀመር ከስልክ ጋር ከሆንኩ ስራውም አይሄድልኝም እና ቀጥ ብዬ ስልኬን አስቀምጬ ስራዬን ጨርሼ ምናምን ነው ስልክ እንኳን ላውራ ብዬ ብፈልግ፣ ወይም ደግሞ አስቸኳይ ነገር ካለኝ እንደዚህ ስራውን አቁሜ ስልኬን አውርቼ ነው ወደ ስራ የምገባው እንጂ እንደዚህ ስልክ እየያዙ ስራ ምናምን እኔ ለራሱ አይመቸኝም ሀቂቃ ማለት ነው። እና ደስ ይላል አለኩላል። ይሄ ሁሉ የኛ ማንነት ሁላችንም ነን። እንደዚህ እንትን የሚል ሰው አለ ብዬ አላስብም ሀቂቃ። ሁላችንም ለስራችን በጣም ጀግናዎች እና ታማኞች ነን። ማንም ሰው አይታማም በስራችን ላይ ማለት ነው። ሁሉም ሰው ራሱን ገሎ ራሱን ጥሎ ነው የሚሰራው እና በጣም ጀግናዎች ነን እላቸዋለሁ። ዛሬ እንግዲህ ተመስግነናል አልሐምዱሊላህ። እስኪ ልትቀየር ነው መሰለኝ ዱንያ ለኛ ልክ ነው መሰለኝና ምስጋና መጣ በዛ ማለት ነው። እና አላህ ይጨምርላት። ሴትየዋም ግን እህትና እህታማቾች ታድለው በአንድ ነው የሚሰሩት ብላለች። አንድ ቤት እሷ ጋር ቢከፋቸው፣ ቢደላቸው፣ ቢርባቸው፣ ቢጠማቸው ለቤተሰቦቻቸው ቢያደርጉ ምናምን በቃ ህይወታቸውን በአንድ ሆነው እየተሳሰቡ ምናምን ደስ ይላል ወላሂ። ታድለው ማለት ነው። መታደል ነው ሀቂቃ። እህታማቾች ጋር የምትሰሩ በአንድ እህታማቾች አንድ ቤት የምትሰሩ እድለኞች ናቸው። ያኔ ሁሉን ነገር በንግግር ስለ ቤተሰቦቻችሁ ለቤተሰቦቻችሁ ማድረግ ስትፈልጉ ምናምን እንደዚህ መሆን ስትፈልጉ እየተመካከራችሁ ለራሳችሁ ምናምን ተርቲብ እያደረጋችሁ በቃ ብዙ ነገር ላይ ትገዳደፋላችሁ አንድ ቤት ስትሆኑ ማለት ነው። ደስ ይላል። አለኩላል አልሐምዱሊላህ። አላህ ሱብሃነሁ ወተዓላ ባለንበት ይጠብቀን ሁላችንንም፣ ፈጣሪ ያግዘን ውዶችዬ። ዋናው ነገር ሰላም መሆን ነው እላችኋለሁኝ ውዶችዬ። በርቱልኝ፣ ጠንክሩልኝ፣ እራሳችሁን እየጠበቃችሁ ስሩ ማለት ነውና የሆነች ልጅ ነበረች አላህ ይዘንላትና ማለት ነው። እንደዚህ አብዛኛውን ጊዜ ሁላችንም ማለት እችላለሁ ብቻ አልፎ አልፎ ሊገኝ ይችላል ራሱን የሚጠብቅ እንጂ እንትን ቁርስ አንበላም ምሳም እንደዚሁ ነካ ዝም ብለን የቁርሱን ምሳ ዝም ብለን እንበላለን። ሆብዝም ሆነ ምንም ሳሙኒም ሆነ ያገኘነውን ዝም ብለን እንቀምሳለን። ከዛም በኋላ ወደ ስራችን እንገባለን። ያ ነገር እኛን እየጎዳንና አቅማችንን እየነሳ ነው የሚሄደው ልንገራችሁ ማለት ነው። እና የሆነች ልጅ ነበረች ያማታል፣ ደማም ነበር የምትሰራው ማለት ነው። ያኔ አሁን ላይ ትልቁም ትንሹም አያስታውቅም፣ ሰውነታችን ቅጭጭ ብሎ ያኔ አናስታውቅም ሀቂቃ ማለት ነውና ልጅ አላት ኢትዮጵያ ቆየች። ያኔ 10 አመት ነው የሰራችው። አገሯ ልትገባ ፈልጋለች። ያው አገራችን በዚህ ወር እንገባለን ብለን ስናስብ ታውቃላችሁ ኮተታችንን እንሰበስባለን ለቤተሰብ ለልጅ በቃ ለሁሉም ያኔ ማድረግ ያለብንን ነገር እናደርጋለን አይደለም።
እሷም ደግሞ የሆነ በቃ በቁሟ ያማታል፣ አቅም ያንሳታል፣ ያዞራታል፣ ይጨልምባታል። እንደዚህ ዝም ብሎ ማለት ነው። በነገራችን ላይ እንደዚህ የሆነ ህመም ሲሰማን አይ ቆይ ነገ እንደዚህ አደርጋለሁ የምንላቸው ነገራቶች እኛን እየጎዱን ይሄዳሉ። በሰዓቱ ሐኪም ቤት ወይም በሰዓቱ ራሳችንን ካልፈተሽን በስተቀር ማለት ነው። እና እኛ ማለት ምስጥ የበላው እንጨት ማለት ነን። ገባችሁ? ያኔ አቅም የለንም። ኃይላችንን፣ አቅማችንን፣ ጉልበታችንን በልጅነታችን ስለወጣን ያን ጨርሰነዋል ማለት እንችላለን። እና ለትንሽ ነገር እንጋለጣለን እኛ ማለት ነው። እና ያቺ ልጅ በቃ አመመኝ እንደዚህ ብላ ታወራና ጓደኛዋ ጋር ትመጣለች። መታ ታርፋለች እዚህ ጅዳ ማለት ነው። ካረፈች በኋላ ትታመማለች። ልክ እንደዚህ አዞረኝ ነው ያኔ አዞራታል። በቁማ እየሄደች ነው በነገራችን ላይ ሐኪም ቤት እንደዚሁ በእግሯ ነው የሄደችው ማለት በመኪና ሄዳ ያኔ ታማ ምናምን አይደለም፣ በጣም ጠንቶባት ምናምን ተኝታ ምናምን አይደለም የሄደችው። ግን ኖርማሊ ሰው በቃ አይደለ አመመኝ አዞረኝ እንደዚህ ሆንኩኝ ብላችሁ አይደል ብላ ነው የሄደችው። ያው ቀለል ባለ ነገሩ ማለት ነው። ከዛ በኋላ ከሄደች በኋላ ያው እሷ ደም ማነስ አለባት። ያኔ አልገባትም መጀመሪያ ህመሙ አልተመረመረችም፣ ቸክ አልተደረገችም። ደሟ ያኔ ሊቋረጥ ሲጀመር መተንፈስ ለራሱ እየደከማትም ነው ዶክተሮቹ ሲያዋት ማለት ነው። እና አንችልም ይሏታል። የቃማ የላትም። መንግስት ሆስፒታል ያኔ ትልቅ ሆስፒታል ጋር መሄድ ያለባት ማለት ነው። እና ሄጂ ስትባል ደግሞ እዛ አገሬ መግባት ነው ዝም ብዬ የምፈልገው ችግር የለውም ትላለች ማለት ነው። ያኔ ችግር የለውም አገሬ መግባት ነው የምፈልገው። አሁንም ደግሞ ጓደኛዋ ችል ስትል አሁንም ሐኪም ቤት ይዛ ትሄዳለች፣ ሌላ ቦታ ማለት ነው። ማለት እያመመች ዝም ብዬ አላስቀምጥሽም ትልና ይዛ ትሄዳለች። ይዛ ስትሄድ አሁንም እኛ አንችልም ያኔ የሚችሉ ሆስፒታል ጋር ይልኳታል። መንግስት ሆስፒታል ማለት ነው። መንግስት ሆስፒታል ከገባችሁ ይቃማ ከሌላችሁ አሳክመው ቀጥታ ወደ እስር ቤት አስገብተው ወደ ሀገራችሁ ነው የሚሸኟችሁ ማለት ነው እንጂ ያኔ እንትን አይሏችሁም፣ አይለቋችሁም ዝም ብለው። እሷ ደግሞ የፈራችሁ ያንን ነውና አልችል ሲባል እየጠናባት ሄደ። በቁማ ሐኪም ቤት እየሄደ በእግሯ እየሄደች እየተመላለሰ ግን ህመሙ እየጠናባት ሄደ። መተንፈስ እያቃታት ልቧን እየከዳት መጣ። ከዛ ወደ እዚሁ የተባለችበት ሐኪም ቤት ሄደች፣ መሄዷ ለማይቀር ማለት ነው። ያው ለዛ ሄደች። የራሷ ሰው ነው ያስገባት፣ በሩቅ ቦታ ሆኖ ነው ወደዛ ያስገባት። ከዛም በኋላ ሐኪሞቹ ካስገባት በኋላ እንግዲህ ልብሷን ገዝታ ሁሉ ልጇ ለሁሉ ነገር አስተካክላለች ሀገሯ ልትገባ እና መጨረሻ ላይ ሙታለች ተብሎ ተነገረ ማለት ነው። እና ይሄ የሆነበት ምክንያት ምን መሰላችሁ? ከመጀመሪያው ሰውነቷ ተጎድቷል። ሁላችንም ነን፣ እኔ ከራሴ ጀምሮ ማለት ነው። ምግብ አንጠቀምም። የምንጠቀመው ምግብ ምሳ ምን በላው ዝም ብሎ ኖርማሊ ነገር ነው። ወይ 2 እንቁላል ወይም ደግሞ እንደዚህ ሳሙኔ፣ ሆብዝ ቀለል ያሉ ዝም ብለው ነገራቶች እንበላለን። የምንሰራው ስራ ከጧት እስከ ማታ ነው። እረፍት የለንም። ውሃ እንጠጣም በሰዓቱ። በዛ ሰዓት ያኔ እኛን እየጎዳን ነው እየሄደ ያለው፣ አቅም እያነሰን በቃ አቅማችንን እየወሰደብን ነው ያለው። ኃይል አይኖረንም። ለሚመጣው ህመም መቋቋም አንችልም። ገባችሁ? እንቅፋት ለራሱ ቢመታን የምንወርቅ ነን አሁን ላይ ማለት ነውና እራሳችሁን ጠብቁ፣ እራሳችሁን ሆኑ ለማለት ያክል ነው ይሄን ልነግራችሁ የቻልኩት። እሷንም አላህ ይዘንላት። ከባድ ነው ወጥቶ ከመቅረት። አላህ ይጠብቀን ሁላችንንም፣ ፈጣሪ ያግዘን እንላችኋለሁ ውዶች። እናንተም ትማሩበታላችሁ ብዬ ነው ያመጣሁትኝ። እናብሽሩልኝ። አሁንም በድጋሚ ራሳችንን የሚሆን ራሳችንን ጠብቀን እንስራ። እውነት ለማውራት ማለት ነው ወላሂ ምንም ያህል ብንፈገፍግ፣ ምንም ያህል ብናጸዳ፣ ምንም ያህል ብንሰራ ነገም ያው ነው። ዛሬ ያጸዳነው ነገም እናጸዳዋለን። ስለዚህ ስራው ያው ነው፣ ምንም አይቀንስልንም ቢጨምር እንጂ ማለት ነውና ልክ በተለይ ስራ ያላችሁ ሰዎች መዳሞች እንደዚህ ወጣ ሲሉላችሁ እረፍ ሀቂቃ ወላሂ ማረፍ በቃ ሳይመጡብኝ ምናምን መሯሯጥ እንደዚህ አይነት ነገር ስንሰራ
እንትኑ ማያልቅም፣ ስራው ማያልቅም። እኛም ደግሞ እየደከመን እንሄዳለን። እኛም አንመሰገንም ምንም ያህል ቢከፍሉንም ማለት ነው። ብቻ ሀቃቸው እንዳይመጣብን ግን ደግሞ ራሳችንን እየጎዳን መስራት የለብንም። እኛ ስንኖር ነው መኖር የምንችለው፣ መብላት የምንችለው፣ የሰራነውን መጠቀም የምንችለው እኛ ስንኖር ነው። እና ራሳችሁን ጠብቁ ውዶችዬ። አበዛሁባችሁ። ሰላም ሁኑልኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።